እምነት ስንል ማለት ነው ቃሉን ለሚያምን እግዚአብሔር ቫልዩ ይሰጣል። ወገኖች እምነት ማለት እንዲሁ ድርቅ ማለት አይደለም። እምነት ማለት መፎከር አይደለም። እምነት ማለት በቃ የሌለውን ነገር አለ ብሎ ክችች ማለት አይደለም በፍጹም። እምነት ማለት መረዳት ነው፣ የሚያስረዳ ነው። ስለዚህ አንድ ሰው እምነት አለው ማለት ቤተክርስቲያን ይመጣል ማለት አይደለም። አንድ ሰው እምነት አለው ማለት ይጸልያለን ማለት አይደለም። የጸለየ ሁሉ እምነት አለው ማለት አይደለም። ይሄን ማድረግ አይደለም። እምነት ማለት ነው ያለን የማይታየውን እግዚአብሔርን የማይታይ ሲል እዚህ ጋር አንድ ነገር እንድትጠነቀቁ የሚያስፈልገው የማይታይን ነገር ሁሉ ማለት አይደለም። ስለማናየው የማይታየውን የሚያስረዳ ይላል አይደል? ምክንያቱም እኛ እስከዛሬ ስንሰማቸው የነበሩ ለምሳሌ አሁን እንዲህ አይነት መኪና ነው የምፈልገው፣ እንዲህ አይነት ቤት ነው የምፈልገው፣ እንዲህ አይነት ቤት አሁን የለኝም ግን በእምነት አየዋለሁ ሲሉ ሰምታችሁ አታውቁም? እና ይውስ ተብላችሁ አልተነገራችሁም? አዎ፣ ምክንያቱም እምነት የማይታየውን ምን የሚያደርግ ነው? የሚያስረዳ ነው። አልተባላችሁም? አዎ፣ እነዚህ ሰዎች ሸውደዋችኋል ሲምፕሊ። ምክንያቱም ያ ክፍል በፍጹም ይሄንን አይልም። የእምነት የማይታየውን የሚያስረዳ ነው ሲል የማይታየው አንድ ብቻ መኪናማ ይታያል። የማይታይ ብቻ ነው። የማይታይ ማለት አሁን ከኔ እይታ ውጪ የሆነ አሁን የማላየው ነገር ማለት ሳይሆን በራሱ ባህሪ ሊታይ የማይችል የማይታይ ማለት ነው። እሱ ደግሞ እግዚአብሔር የእግዚአብሔር ቃል በብርሃን የተሞላ ነው። አሜን። ይሄ ብርሃን ደግሞ የህይወት ብርሃን ነው። መቼስ በዚህ ምድር ስንኖር አንድ በጣም የሚያስፈልገን ነገር ቢኖር ብርሃን ነው፣ መንገዳችንን ለማቅናት። እኛ ደግሞ የምንጓዘው የእምነት ጉዞ ነው። ይሄ ጉዞ ደግሞ ብዙ ውጣ ውረድ ያለው ነው። ስለዚህ ከምንም ነገር በላይ ብርሃን ያስፈልገናል። አንዴ ሙሉ ቀን እስኪሆን ድረስ የንጋት ኮከብ እስኪወጣ ድረስ በብርሃን መመላለስ ይኖርብናል። መጽሐፍ ቅዱስ እንደሚነግረንም ርስታችን የብርሃን ርስት ነው። በብርሃን ነው የምንመላለሰው። እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስ ይሄንን በደንብ አስረግጦ ይነግረናል። የእግዚአብሔር ቃል በብርሃን የተሞላ ነው። የቃል ፍቺ ደስ የሚል ቃል ነው አይደል? የቃል ፍቺ ያበራል። ኦ ሃሌሉያ። ስለዚህ እግዚአብሔር ዛሬ በብርሃን ሞልቶ ይሰደናል ማለት ነው። በመረዳት፣ በእውቀት፣ በግንዛቤ፣ በማስተዋል፣ በጥበብ ይሞላናል። ነገሮች ገብተውን ዓላማቸው፣ ምክንያታቸው ገብቶን ከእግዚአብሔርም ጋር ተግባብተን እርሱ የሚያየውን አይተን አሜን ብለን እንሄዳለን። ጌታ የተመሰገነ ይሁን። አሁን መጽሐፍ ቅዱስ ይዛችሁ እንደሆነ አይባልም። ድሮ መጽሐፍ ቅዱስ ይዛችሁ ከሆነ አብረን አንበል። ምክንያቱም አሁን ሁሉ ነገሩ መጽሐፍ ቅዱስ ሆኗል። ስለዚህ ባላችሁ ነገር መጽሐፍ ቅዱሳችሁን የያዕቆብ መልእክት ምዕራፍ 1 ላይ ታወጡና ከቁጥር 2 ጀምሮ እስከ 18 ያለውን እናነባለን። እኔ እንዳጋጣሚ ሆኖ የያዝኩት አዲሱ መደበኛ ትርጉም ነው። ምንም ሆን ብዬ ያደረኩት ነገር አይደለም። እንዳጋጣሚ ያገኘሁት እሱ ስለሆነ ነው። ግን አነባለሁ። እናንተም በያዛችሁት ትርጉም ታነቡና ጸልየን ቀጥታ ወደ ትምህርታችን እንሄዳለን። ከቁጥር 2 ጀምሮ እስከ 18 ነው። እኔ ግን አንድ ልማድ አለኝ። ሁሉ ጊዜ በሄድኩበት የእግዚአብሔር ቃል ሲነበብ ሰው አስቆማለሁ። ቆመን ነው የምናነበው። ይሄ የኔ ልማድ ነው ሁሉ ጊዜ። ምክንያቱም አክብሮት እንድንሰጠው ፈልጋለሁ የእግዚአብሔር ቃል ስለሆነ። ጌታ ይባርካችሁ። ወንድሞቼ ሆይ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ምክንያቱም የእምነታችሁ መፈተን ትዕግስትን እንዲያስገኝ ታውቃላችሁ። ምንም የማይጎድላችሁ ፍጹማንና ምሉዓን እንድትሆኑ ትዕግስት ስራውን ይፈጽም። ከእናንተ ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ዳሩ ግን ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በነፋስ እንደሚገፋና እንደሚናወጥ የባህር ማዕበል ነው። ያ ሰው ከጌታ አንዳች ነገር አገኛለሁ ብሎ አያስብ።
እርሱ በሁለት ሐሳብ የተያዘና በመንገዱ ሁሉ የሚወላውል ነው። ዝቅ ያለ ወንድም ከፍ በማለቱ ይመካ፣ ባለጠጋውም ዝቅ በማለቱ ይመካ። እንደ ሳር አበባ ይረግፋልና ፀሐይ በንዳድ ሙቀቷ ወጥታ ሳሩን ታጠወልጋለችና አበባውም ይረግፋል፣ ውበቱም ይጠፋል። እንዲሁም ባለጠጋ በዕለት ተግባሩ ሲዋትት ሳለ ይጠፋል። በፈተና የሚጸና ሰው የተባረከ ነው፣ ምክንያቱም ፈተናን ሲቋቋም እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ ምክንያቱም እግዚአብሔር በክፉ አይፈተንም፣ እርሱም ማንንም አይፈትንም። ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። ምኞትም ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። የተወደዳችሁ ወንድሞቼ ሆይ አትታለሉ። በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ። በእርሱ ዘንድ መለዋወጥ ከመዞር የተነሳ የሚያርፍ ጥላም የለም። የፍጥረቱ በኩራት እንድንሆን በገዛ ፈቃዱ በእውነት ቃል ወለደን ይላል። ጌታ የተመሰገነ ይሁን። እንጸልያለን። ቅዱስ አባት ሆይ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ክብርና ምስጋና ታላቅነት ሁሉ ለስምህ ይሁን። አቤቱ በዚህ ሰዓት ሰማያትን ክፈትልን፣ አይምሯችን ይብራ፣ ልቦናችን ይከፈት። አቤቱ በቃል ውስጥ ያለውን ብርሃን ድምፅህንም እንስማ፣ ክብርህንም እንመልከት። አስተምረን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተመሰገነ ይሁን። ሕይወት በፈተና የተሞላች ናት። መጽሐፍ ቅዱስ የሰው ሕይወት ብርቱ ሰልፍ ነው ብሎ ይላል። ጌታ ኢየሱስም በዓለም ሳላችሁ መከራ አለባችሁ ብሏል። ብዙ ፈተናዎች ይገጥሙናል። ያለ ፈተና የሚኖር ሕይወት የለም። ግን እንዴት ነው ወደኛ የሚመጡትን ፈተናዎች የምናያቸው? እንዴት ነው የምንይዛቸው? እንዴት ነው የምናስተዳድራቸው? የፈተና ማኔጅመንታችን እንዴት ነው? ምክንያቱም የግድ ማኔጅ መደረግ አለባቸው ወደኛ የሚመጡት ፈተናዎች። መቼስ ከማንወደው ነገር አንዱ ምንድን ነው? ፈተና ነው አይደል እንዴ? ማንም ሰው መፈተን አይፈልግም። ግን ፈተናን እንዴት ነው የምናየው? እንዴት ነው ማኔጅ የምናደርገው? በዋነኝነት ዛሬ በምናየው በዚህ ክፍል ውስጥ ይህንን ሐሳብ አድቅቀን እንመለከታለን። እግረ መንገዳችንን ሰዓታችን በፈቀደ መልኩ የምናያቸው ነገሮች ይኖራሉ። እንዳልኳችሁ ለኔ እያንዳንዱ ቁጥር እያንዳንዱ አንጓ በብርሃን ተሞልቶ ነው የሚታየኝ። ስለዚህ እንዲሁ ስተነትነው ላድር ይችላለሁኝ እዚህ ውስጥ የማየውን ብርሃን። ግን በጊዜ የተወሰንን ስለሆንን ባለን ጊዜ ውስጥ በተለይ ደግሞ እዚህ ላይ አተኩረን እንመለከታለን። ይሄ ክፍል ስለ ፈተና ምንነትና ማንነት ሲያብራራ ሁለት አይነት ፈተናዎች እንዳሉ ይነግረናል። የተለያዩ አይነት ፈተናዎች፣ ምንጫቸው መገኛቸው ለየቅል የሆነ የማይገናኝ ፈተናዎች እንዳሉ ይነግረናል። እነዚህ ፈተናዎች ምንጫቸው ብቻ ሳይሆን የሚለያየው እኛ ጋር መጥተው የሚሰሩትም ስራ የተለያየ ነው። የሚያመጡት ነገር ውጤታቸው የተለያየ ነው። እነዚህ ፈተናዎች ማለት ማንም ሰው ማንም ክርስቲያን በተለይ በክርስቶስ ኢየሱስ አምኖ የዳነ ሰው ከነዚህ ሁለት ፈተናዎች አንዱን ፒክ የማድረግ ግዴታ አለበት። ሁለቱንም ነው ማለት በፍጹም አይቻልም። አንዱን የግድ መውሰድ አለበት። ስለዚህ የቱን ነው የምንወስደው? እንዴትስ ነው
የምንይዘው? እነዚህ ነገሮች በደንብ እንመለከታለን። ስለነዚህ ፈተናዎች በመናስብበት ጊዜ በጣም የሚያሳዝነው ነገር እንደው በተፈጥሯችን በማንነታችን ወደ መጥፎ ፈተና የሚያደላ ዝንባሌ ያለን፣ ወደሚያጠፋን የመሳብ ዝንባሌ ያለን፣ ያኛውን ደግሞ ጥሩውን ፈተና በጎውን ፈተና የመጥላት አባዜ ያለብን። ይሄ ትምህርት በደንብ ከተረዳ ነው ከዚህ በኋላ በህይወታችን የሚመጡትን ፈተናዎች እንዴት እንደምንይዝና እንደምናስተዳድር እናውቃለን። ያ ደግሞ በህይወታችን በአሁኑ ብቻ አይደለም በዘላለሙ ማንነታችን ላይ የሚኖረው ተጽዕኖ ከፍተኛ ነው። ስለዚህ ይሄ በጣም ሲሪየስ የሆነ ጉዳይ ነው ማለት ነው። በእኔ የወደፊት ኑሮ ላይ እዚሁ ምድር ላይ እንኳን ተጽዕኖ የሚያመጣ ነገር ከሆነ አንድ ነገር በጣም ሲሪየስሊ ነው የሚይዘው። ይሄ ደግሞ አልፎ ከዚህ ከምድር ኑሮዬ ባሻገር ዘላለሜን አፌክት የሚያደርግ ነገር ከሆነ ደግሞ ምን ያህል የበለጠ ትኩረት ልሰጠው ይገባኛል። እነዚህ ፈተናዎች እንዲህ ብለን ልናስቀምጣቸው እንችላለን። መልካም ፈተናና ክፉ ፈተና። ያዕቆብ የሚጽፍላቸው አይሁዳውያን የሆኑ እስራኤላውያን የሆኑ በአንድ ወቅት በኢየሩሳሌም የነበሩ አብረውት ጌታን ያመለኩ ብዙ መንፈሳዊ በረከት የተካፈሉ ነገር ግን በስጢፋኖስ ላይ በተነሳው ስደት ምክንያት ተበትነው ወደ መጡባቸው የአሕዛብ ሀገሮች የሄዱ በዚያም ጌታን እያመለኩ ያሉ ነገር ግን በብዙ ልዩ ልዩ ፈተና ውስጥ እያለፉ ላሉ ወገኖች ነው የሚጽፈው ይሄንን መልእክት። ለአንድ ለተወሰነ ቦታ አይደለም፣ ሰርኩላር ሌተር ነው። ግን የሚያነቡቱ አይሁዶች እንደሆኑ እናያለን። ምክንያቱም ሲጽፍ መግቢያው ላይ ለተበተኑት ለ12 ወገኖች ብሎ ነው የሚለው። እርሱ ራሱን ደግሞ ግልጽ አያደርግም የትኛው ያዕቆብ እንደሆነ። ምክንያቱም አንድ 3 ፌመስ ያዕቆቦች በአዲስ ኪዳን ውስጥ እናያለን በወንጌላት ውስጥና ይሄ የትኛው ነው የሚለውን እሱ አይገልጥም። እኛ ግን ደርሰንበታል። ምክንያቱም የሚሰጠን ፍንጮች ስላሉ። ይሄ ሰውዬ የጌታ ኢየሱስ ክርስቶስ ግማሽ ወንድም ነው። የጌታ ኢየሱስ ክርስቶስ ታናሽ ወንድም ነው። በስጋ ግማሽ ወንድሙ ነው። እሱ ስለመሆኑ በጣም ብዙ ማስረጃዎች አሉን። እሱ ብቻ ሳይሆን የይሁዳ መልእክትንም የጻፈው የዚህ የያዕቆብ ታናሽ ወንድም የጌታ ኢየሱስም ወንድም ነው። እነዚህ ሰዎች ግን አንገታቸውን ብትቆርጧቸው ኢየሱስ ወንድም ነኝ አይሉ በፍጹም። እንዲያውም መግቢያው ላይ ምንድነው ያለው ራሱን ሲገልጥ የእግዚአብሔርና የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑት ለ12 ወገኖች ብሎ ነው ያለው። ተመልከቱ። አንደኛ አፈር ፈጭተው እኮ ያደጉ ናቸው። አፈር ፈጭተው ከጌታ ኢየሱስ ጋር አፈር ፈጭተው ነው ያደጉት። ኢየሱስ ክርስቶስ በነገራችን ላይ እንደማንኛውም ልጅ ነው ያደገው። ታውቃላችሁ ይሄንን። ምክንያቱም እኛ ስንሰማ ያደግነው ነገር ድሮ ታውቃላችሁ እንደዚህ አይደለም። በልጅነቱ በጭቃ ከልጆች ጋር ሲጫወት ወፍ ሰርቶ እፍ ሲልባት በረረች ምናምን እየተባለ ስንሰማን ያደግነው። ይሄን ታውቃላችሁ። እናቱ ስትልከው እሳት አምጣ ስትለው በገል እንደማምጣት በእጁ ላይ ፍም ተሸክሞ ይመጣ ነበር። ውሃ በወንፊት ያመጣላት ነበር የሚል ነገር እኔ በልጅነቴ ስሰማን ያደግኩት። እንደዚህ አሁን ብነግራችሁ በጣም ብዙ የሚያስቁና የሚያስገርሙ ነገሮች ስንሰማን ይኖር ነው። ነገር ግን ኢየሱስ ክርስቶስ እንደማንኛውም ልጅ ነው ያደገው። ስለዚህ አንድ ቤት ነው ያደጉት። ዮሴፍ ቤት ነው፣ አናጢው ቤት ነው ያደጉት። ስለዚህ ወንድም ታውቃላችሁ አይደለ? ታናሽ ወንድም ታላቅ ወንድም የላችሁም እንዴ? እንዴት ነው ነገሩ? አላችሁ አይደለ? ስለዚህ በቃ ወንድም እናውቃለን፣ አብረን ያደግነው ምን ማለት እንደሆነ እናውቃለን። ልክ እንደዛ ነው ያደጉት። ግን ምን ብሎ ነው የሚያስቀምጠው? የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ብሎ አንደኛ ይሄን ወንድሙን በአንድ ወቅት የሚገርማችሁ ዮሐንስ ወንጌል ምዕራፍ 7 ላይ ሄዳችሁ ብትመለከቱ አላመኑበትም ነው። የገዛ ወንድሞችም እንኳን አልተቀበሉትም ነበር ተብሎ የተባለለት እኮ ነው ይሄ። እንዲያውም የሚገርማችሁ ይሄ ከወንድሞች ሁሉ ታላቅ ነው። የኢየሱስ ኢሚዲየት ታናሽ ነው። ምክንያቱም የበኩር ልጇን
እስክትወልድ ድረስ አላወቃትም አይደለም የሚለው። ስለዚህ ኢሚዲየት ነው፣ የመጀመሪያ ነው። ደግሞ በጣም ኢንፍሉዌንሻል ሰው ነው። ዝም ብሎ በፐርሰናሊቲው እንዲህ በተፈጥሮ ሊደር ነው፣ አስከታይ ነው። ስለዚህ ወንድሞቹ እናቶቹን ሁሉ አሳምጾ ይሄ ክርስቶስ ነኝ የሚለውን አንቀበልም ብለው የሚሉ ናቸው። እና የሚገርማቸው የሚቃወም የነበረ ሰው ነው። ነገር ግን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ መጀመሪያ ከታያቸው ሰዎች አንዱ እሱ ነው። ኢየሱስ ክርስቶስ በትንሣኤ ሄዶ ቀጥታ እሱ ለያዕቆብም ታየው ይላል። አንደኛ ቆሮንቶስ ምዕራፍ 15 ላይ ታየው ይላል። ይሄኛውን ያዕቆብ የተለየ የሐዋርያው ያዕቆብ አይደለም፣ ምክንያቱም እሱ ለሐዋርያቱም ታየ ይላል አይደል እንዴ? እዚህ ጋር ግን ይመጣና ለያዕቆብ ደግሞ ታየው ይላል። ለዚህኛው ነው። እና ሲታየው ያን ጊዜ ማንነቱ ገባው። ዝም ብሎ ወንድሙ እንዳልሆነ ይገባቸዋል። ዝም ብሎ እንዳልሆነ ገባው። በቃ ጌትነቱ ገባው። ከአብ ጋር ያለው አንድነት ገባው። የሚገርም ነገር ነው። ስለዚህ አሁን የእግዚአብሔርና የእግዚአብሔር ሲል ይሄ ሰውዬ አይሁድ ነው፣ የሃዌይ ማለቱ ነው፣ ጀሆቫ ማለቱ ነው። ስለዚህ የእግዚአብሔርና ብሎ የኢየሱስ ክርስቶስ ባሪያ። ታውቃላችሁ አይሁዳውያን ስለ ብዝሃ አማልክት ያላቸውን በጣም ጠንቃቃ የሆነ አመለካከት ታውቃላችሁ። በፍጹም በቃ ይሄ የመጨረሻ ነገር ነው ለማንኛውም አይሁዳዊ። ነገር ግን አሁን ሁለት አይደሉም አንድ ናቸው እያለ ነው ያለው። እግዚአብሔር ይመስገን። ስለዚህ እነዚህ የሚጽፍላቸው ሰዎች በበዓለ 50 ጊዜ መንፈስ ቅዱስ ሲወርድ አብረውት የነበሩ ናቸው። እነዚህ ሰዎች ፋሲካንና በዓለ 50 ለማክበር ሲሉ ከየአሕዛብ ሀገሩ የመጡ ሰዎች፣ እዛም የዳኑ ሰዎች፣ እሱም በዳነበት ጊዜ ማለት ነው። ምክንያቱም እሱም ጌታ ኢየሱስ ሲነሳን ያመነው ከዛ በኋላ ጌታ ኢየሱስ ሲያርግ ነበር አብሮ። ከዛ ተመልሰው የሰንበት መንገድ ያህል ሄደው እዛች ኢየሩሳሌም የምትገኝ አንድ ደርብ ቤት የማርቆስ እናት ቤት ይሏታል፣ እዛ ተሰብስቦ አብሮ የነበረ ነው። እና መንፈስ ቅዱስ ሲወርድ እና ያኔ ሲሰበክ የዳኑትን ሰዎች የዛ አብሯቸው ኖሯል። በዛ በኮሚኒቲ ኑሮ ትዝ ይላችሁ እንደሆነ ሁሉም ያለውን እየሸጠ አንድ ላይ ያመጣና ለሚያስፈልገው እኩል እያስካፈሉ በቃ በሚኖረው የፍቅር ኑሮ ውስጥ የነበረ ሰው ነው። እነዚህ ሰዎች አብረውት ነበሩ በዚያ። አሁን ግን ተበትነዋል። በየስፍራቸው ነው ያሉት፣ የተለያየ ቦታ ግን መከራ ውስጥ ናቸው። እና መከራቸውን አየው፣ በደንብ አጠናው። ምን አይነት መከራ ነው? ቅድም እንዳልኳችሁ መከራ፣ ፈተና የተለያየ ነው። እና ምን አይነት ፈተና ውስጥ ነው የሚያልፉት? ወንድሞቼ ሆይ አለ፣ የፈተናውን አይነት በደንብ ሲያውቀው፣ ይሄ ፈተና እምነታችሁን የሚፈትን ፈተና ነው አለ። የእምነታችሁ መፈተን። ስለዚህ ይሄ ነገር ይሄ ፈተና ሄዶ ምናችሁን ነው? እምነታችሁን የሚፈትን ፈተና ነው። ስለዚህ እምነታችሁን የሚፈትን ፈተና ከሆነ ወደ እናንተ የመጣው ውጤት አለው ማለት ነው። ውጤቱ ምንድነው? ምን ያመነጫል? ትዕግስት፣ ካራክተር። ይሄ ትዕግስት ደግሞ እንደው አጠገባችሁ ያለውን ሰው እንድትታገሱ አለ አይደል? ሰው እንደው ሲረግጣችሁ ሲገፋችሁ ምናምን ግድ የለም ብላችሁ እንድትታገሱ የሚያደርጋል። ይሄ እንደሱ አይነት ትዕግስት አይደለም። ይሄ እግዚአብሔርን ራሱን እንድትታገሱት የሚያደርግ። እግዚአብሔር ትዕግስት ይፈልጋል አይፈልግም? ይፈልጋል። እርሱን ራሱን እንድንታገሰው የሚያደርግ ትዕግስትን የሚያመነጭ ፈተና ነው። እናስ ትዕግስትን የሚያስገኝላችሁማ ከሆነ የእምነታችሁ መፈተን ትዕግስትን እንዲያስደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። እንዲያውም አንድ ፈተና አይደለም፣ በአይነት ህብረ ፈተና፣ ህብረ ቀለማት እንደሚለው። ህብረ ቀለማት ማለት አንዱ ቀለምና ሌላው ቀለም የተለያዩ ናቸው፣ አይመሳሰሉም፣ ነገር ግን አንድ ላይ ናቸው። ህብረ ቀለማት እንደሚለው ህብረ ፈተና፣ የፈተና አይነቶች ሲመጡ ምን ይበላችሁ? እንደ ሙሉ ደስታ ቁጠሩት። ማለት እንደ ደስታ ብቻ አይደለም የሚለው፣ እንደ ሙሉ ደስታ፣ የተሟላ ደስታ። ለምንድን ነው ይሄንን የሚለው? ምክንያቱም ፈተና የተለያየ አይነት ነው። ይሄ አይነቱ ፈተና መልካም ፈተና ነው። እግዚአብሔር ፈቅዶት ነው የሚመጣው። ከእግዚአብሔር ነው ፈቃዱ። የዚህ ፈተና ምንጩ
ማለት እግዚአብሔር ራሱ አይደለም ፈተናውን የሚያደርስባችሁ ኖ ልዩ ነው እሱ። ነገር ግን ፈቃጁ እግዚአብሔር ነው። ለምን? ምክንያቱም እምነታችሁ ምን መሆን ስላለበት? መፈተን ስላለበት። እምነታችሁ መፈተን አለበት ሲል ምን ማለቱ ነው? እዚህ ጋር በደንብ እንድታዩ ፈልጋለሁ ወገኖቼ። ትልቁ ችግራችን የቫልዩ ጉዳይ ነው። ቫልዩ ጉዳይ በጣም ወሳኝ ነገር። ምን ማለት ነው ቫልዩ? በአማርኛው እሴት ማለት ነው። ግን አይ ቲንክ እንግሊዘኛው የሚሻል ይመስለኛል። እሴት ራሱ ትርጓሜ ይፈልጋል። ምንድነው ቫልዩ የምናደርገው? ለምንድነው ዋጋ የምንሰጠው? በአይናችን ፊት የከበረው ነገር ምንድነው? ምንም ነገር ቢሆን እሰዋለታለሁ የምንለው ነገር ምንድነው? ወገኖች ያን ነገር እስቲ ያስቡ። ባልና ሚስት ደስተኞች ሆነው አብረው ሊኖሩ የሚችሉት መቼ ነው ካላችሁኝ፣ አንድ አይነት ቫልዩ ሲኖራቸው። በቫልዩ የሚለያዩ ከሆነ ምን ማለት ነው? እሷ ውድ የምትለውን እሱ ርካሽ የሚል ከሆነ፣ እሷ ክቡር የምትለውን እሷ የተዋረደ የሚል ከሆነ ምን ይሆናል ማለት ነው? አብረው መሄድ ይቸገራሉ። እሷ የምታከብረውን እሱ የሚያቃልል ከሆነ፣ እሷ የምታቃልለውን እሱ የሚያከብር ከሆነ በጣም አስቸጋሪ ነገር ነው። ከእግዚአብሔርም ጋር አብረን ስንሄድ ወገኖቼ መስማማት የምንችለው፣ ከእግዚአብሔር ጋር ሰላማዊ የሆነ ኑሮ መኖር የምንችለው የቫልዩ መግባባት ሲኖረን ነው። ምንድነው እግዚአብሔር የሚያከብረው ነገር? ያን ነገር እኛ እናከብረዋለን ወይ? ምንድነው እኛ የምናከብረው ነገር? እግዚአብሔር ያን ነገር ያከብረዋል ወይ? ቫልዩ ይሰጠዋል ወይ? ኦኬ ወገኖቼ፣ እግዚአብሔር ምንድነው የሚያከብረው? ለምንድነው ቫልዩ የሚሰጠው ብላችሁ ካላችሁኝ አንድ ነገር ብለን መደምደም የምንችል ይመስለኛል። ምንድነው ታውቃላችሁ? እግዚአብሔር እምነት አክባሪ ነው። ዋው! በጣም በሚገርም ሁኔታ እግዚአብሔር ቫልዩ የሚሰጠው እግዚአብሔር። ቆይ አንድ ነገር ልንገራችሁ ስለ ቫልዩ። ማንኛውም ነገር የራሱ ቫልዩ አለው አይደል? ኤኒቲንግ። ይሄን ጠረጴዛ ብንወስድ ምን አለው? ቫልዩ አለው። ምናልባት መላላጡን ምናምን አይታችሁ ልትንቁት ትችላላችሁ። እዚህ ሀገር አንቲክ እየተባለ እንዲያውም የተላላጠ ነገር ደግሞ በውድም ይሸጣል። ለምን? ምንም የሚያረጉ ስላሉ የተላላጠ ወይም የቆየ ነገር። ይሄ እኮ በ18 ምናምን የነበረ ነው ተብሎ ጨረታ ላይ ቢቀርብ ቫልዩ አለው የለውም? ወይም ደግሞ ቢሊ ግርሃም በዚህ እንትን ላይ ሰብከዋል በዚህ ፑልፒት ተብሎ ቢባል ይሸጣል አለ። አስታውሳለሁ አሁን ካሉት ከፖፕ ፍራንሲስ በፊት የነበሩት ፖፕ፣ የካቶሊክ ፖፕ ጀርመናዊው አንድ ካቶሊክ እንትን ውስጥ ቄስ ነበሩ እና ጀርመን ውስጥ የሚነዷት ቮልክስዋገን መኪና ነበረች እና በስንተኛው ጊዜ ጆን ፖል ዘሰከንድ የበፊቱ ከሳቸው ፊት የነበሩት አረፉ ተባለ። ከዛ በኋላ እንትን የሆኑት ሁሉ ካርዲናል የሆኑት በሙሉ ተጠሩ ማለት ነው። ከዛ በኋላ ስርዓቱ ተደረገ። የሆነ የሚጨስ ነገር አለ ምናምን ብቻ ምርጫ ተደረገና ያ ህዝብ ሁሉ ይከታተላል ማን ይሆን የሚሆነው ተብሎ ሲባል እንትኑ ሲወጣ እኚህ ሰውዬ ሆኑ። ስለዚህ ማለት ትላንትና የጀርመን ውስጥ የአንድ እንትን ካርዲናል የነበሩ ሰውዬ የ1 ቢሊዮን የካቶሊክ እምነት ተከታይ ህዝቦች ፖፕ ሆነው በዓለም ላይ እንትን ተሰራጨ። ከዛ በኋላ ያቺ ይዟት የነበረችውን መኪና
ከጥቂት ጊዜ በፊት ሸጠዋት ነበር ፖፕ ከመሆናቸው በፊት። ያ የገዛው ሰውዬ ምን እንዳደረገ ታውቃላችሁ? ፖፕ መሆናቸውን ሲያውቅ የፖፑን መኪና የሚገዛ ብሎ ኢቤይ ላይ አወጣው። ማይ ጉድነስ ጨረታው ወጣ ነው ብላችሁ ወደ ላይ ኢቤይ ላይ ያው እንትን እያደረጋችሁ ቤት እያደረጋችሁ የምትገዙበት ነውና ወጣና ወገኖች ሰውየው በጣም በብዙ ገንዘብ ያችን መኪና ሸጣት። ለምን? የፖፑን መኪና ነው ያስኩት ብሎ የሚሉ ሰዎች በቃ ለዛ ቫልዩ የሚሰጡ ሰዎች አሉ ማለት ነው። እንዲህ ያልን ብንል ለእያንዳንዱ ነገር ሰዎች ቫልዩ አላቸው። እግዚአብሔር ጋር ስንመጣ ቫልዩ የሚሰጠው ለእምነት ነው። ኦኬ እምነት ስንል ማለት ነው ቃሉን ለሚያምን እግዚአብሔር ቫልዩ ይሰጣል። ወገኖች እምነት ማለት እንዲሁ ድርቅ ማለት አይደለም። እምነት ማለት መፎከር አይደለም። እምነት ማለት በቃ የሌለውን ነገር አለ ብሎ ክችች ማለት አይደለም በፍጹም። እምነት ማለት መረዳት ነው። መረዳት ማለት ነው። ለዚህ ነው እኮ የዕብራውያን መልእክት ጸሐፊ ምዕራፍ 11 ቁጥር 1 ላይ ምንድነው? እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም የሚያስረዳ ነው። ሃሌሉያ! ምን የሚያደርግ ነው? የሚያስረዳ ነው። ስለዚህ አንድ ሰው እምነት አለው ማለት ቤተክርስቲያን ይመጣል ማለት አይደለም። አንድ ሰው እምነት አለው ማለት ይጸልያል ማለት አይደለም። የጸለየ ሁሉ እምነት አለው ማለት አይደለም። ለዚህ ነው እዚሁ ክፍል ላይ ምን ይላል መሰላችሁ? ከእናንተ ግን ማንም ጥበብ የሚጎለው ቢኖር ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን ይልና ስለ እግዚአብሔር እኮ ማንነት ሲናገር ሳይነቅፍ በልግስና ለሁሉ የሚሰጥ ብሎ ካለው በኋላ በቃ እግዚአብሔር በቃ ምንም ሳይነቅፍ ደግሞ በልግስና ደግሞ ለሁሉ ካለ በኋላ ቀጥሎ ነገር ግን በምንም ሳይጠራጠር በእምነት ይለምን። ምክንያቱም የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበልን ይመስላል። ሁለት ሐሳብ ላለው በመንገዱም ለሚውላው ለእርሱ ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። ስለዚህ የማግኘት እርግጠኝነቱን ላይ ካወጣው በኋላ በእግዚአብሔር አቅጣጫ ግን ከሰውየው ሁኔታ ደግሞ የተነሳ ያለውን ሲናገር ዜሮ ያስገባዋል። ምክንያቱም ስለ ጸለይ አይደለም የሚያገኘው፣ ስለ ለመን አይደለም የሚያገኘው እምነት ብሎ ይላል። ስለዚህ ይሄን ማድረግ አይደለም። እምነት ማለት ነው ያለን የማይታየውን እግዚአብሔርን የማይታይ ሲል እዚህ ጋር አንድ ነገር እንድትጠነቀቁ የሚያስፈልገው የማይታይን ነገር ሁሉ ማለት አይደለም። ስለማናየው የማይታየውን የሚያስረዳ ይላል አይደል? የማናየውን የሚያስረዳ ይላል። የማናየውን የሚያስረዳ ሲል የማናየውን ነገር አሁን እዚህ ጋር ቁጭ ብለን የማናየውን ኦብጀክት ለማለት አይደለም። የማይታይ ስማ ብቻ ነው። ወገኖች ይሄንን ስናገር ብዙ ነገር በውስጣችሁ እንደሚታረም ውሃ ልክ እንደሚይዝ እርግጠኛ ነኝ። ምክንያቱም እኛ እስከዛሬ ስንሰማቸው የነበር ለምሳሌ አሁን እንዲህ አይነት መኪና ነው የምፈልገው፣ እንዲህ አይነት ቤት ነው የምፈልገው፣ እንዲህ አይነት ቤት አሁን የለኝም ግን በእምነት አየዋለሁ ሲሉ ሰምታችሁ አታውቁም? እና ኢዩስ ተብላችሁ አልተነገራችሁም? አዎ። ምክንያቱም እምነት የማይታየውን ምን የሚያደርግ ነው? የሚያስረዳ ነው አልተባላችሁም? አዎ። እነዚህ ሰዎች ሸውደዋችኋል ሲምፕሊ። ምክንያቱም ያ ክፍል በፍጹም ይሄንን አይልም። የእምነት የማይታየውን የሚያስረዳ ነው ሲል የማይታየው አንድ ብቻ መኪናማ ይታያል። አይታይም እንዴ? ቤት ይታያል። አረ ሁሉ ነገር ይታያል። ቆይ መላእክት ይታያሉ ግን ታይተው አያውቁም? ታይተዋል። እንግዲህ መላእክት መንፈስ ናቸው መጽሐፍ ቅዱስ እንደሚነግረን። ግን መላእክት እንኳን ምን ሆነው ያውቃሉ? ምን ይሆናሉ? ይታያሉ። የማይታይ ብቻ ነው? መልስ ፈልጋለሁ። አረ በደንብ ንገሩኝ። ብቻ ነው። ለምን ነው ታውቃላችሁ? በሮሜ ምዕራፍ 1 ላይ ሄዳችሁ ወደ ቁጥር 20 አካባቢ ብትመለከቱ ምን ይላል መሰላችሁ? የማይታየው ባህሪ የዘላለም ኃይሉ እርሱም አምላክነቱ ዓለም ከተፈጠረ ጀምሮ ከተሰሩት ነገሮች የተነሳ ታውቆና ገልጦ ነው ይኖራል። ከኔ ጋር እንድትሉ ትፈልጋለሁ። የማይታየው ባህሪ ምን ማለት ነው ታውቃላችሁ? እግዚአብሔር ምን አይነት ባህሪ ያለው? የማይታይ ባህሪ አለው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም። በቅፉ ያለ አንድ ልጁ እሱ ግን ተረከው ይላል።
እርሱ ብቻ የማይታይ አምላክ ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድስ እንኳን አላየውም፣ ሊያየውም አይቻለው። ለእርሱ ከዘላለም እስከ ዘላለም ክብር ይሁን ይለናል አንደኛ ጢሞቴዎስ ምዕራፍ 1 ላይ። እንዲህ ያልኩኝ በቀጥል የማይታይ እንደሆነ እግዚአብሔር ብዙ ክፍሎች ይነግሩናል። እርሱ ብቻ በባህሪው የማይታይ ነው። የማይታይ ማለት አሁን ከኔ እይታ ውጪ የሆነ አሁን የማላየው ነገር ማለት ሳይሆን በራሱ ባህሪ ሊታይ የማይችል የማይታይ ማለት ነው። እሱ ደግሞ እግዚአብሔር ነው። ስለዚህ እምነት የማይታየውን ምን የሚያደርግ ነው? የሚያስረዳ ነው። ወገኖቼ እምነት ማለት ስለ እግዚአብሔር ያለን ትክክለኛ በቃሉ ላይ የተደገፈ መረዳት፣ ግንዛቤ፣ እርግጠኝነት ማለት ነው። እምነት ማለት እሱ ነው። እግዚአብሔር ደግሞ ይሄንን መረዳት ምን ያደርገዋል? ያከብረዋል፣ ቫልዩ ይሰጠዋል፣ ዋጋ ይሰጠዋል። ለምሳሌ ልንገራችሁ። አብርሃም አመነ ጽድቅ ሆኖ ተቆጠረለት አይደል የሚለው መጽሐፍ ቅዱስ። ኦኬ ምንድን ነው ያመነው ያላችሁ እንደሆነ አብርሃም ያመነው እግዚአብሔር ምን እንደሚሰጠው ነው። እስቲ መልሱልኝ። ልጅ እንደሚሰጠው አለ። ግን አንድ ጥያቄ ልጠይቃችሁ። እንዴ እናንተ አምናችሁ ነው ልጅ ያገኛችሁት? ልጅ ያላችሁ አይደለም። እምነት የሌለው ሁሉ ምን ያገኛል? ልጅ ያገኛል። ስለዚህ ልጅ መውለድ የተፈጥሮ ጉዳይ እንጂ የእምነት አይደለም። ግን ለምንድን ነው አብርሃምን እምነት የጠየቀው ልጅ ማግኘት ያላችሁ እንደሆነ አንድ ቁልፍ ጉዳይ ስላለች ነው ብዙ ጊዜ ማናያት። ያቺ ቁልፍ ጉዳይ ምንድናት መሰላችሁ? እግዚአብሔር መጀመሪያ የሳራን ማህፀን ምን አደረገ? ዘጋና አሁን የመጀመሪያው ችግር ልጅ እንዳይኖራቸው ምንድነው? መካንነት ነው። አብርሃም መውለድ ይችላል። ከዛ እግዚአብሔር አሁንም ችግሩን አባሰው። ምክንያቱም የሷ መካንነት ሄደና ወደ ምንነት ተቀየረ? ወደ እርጅና ተቀየረ። አለቀ። ዴድ ኢንድ ነው እሱ። አለቀ። ምክንያቱም አንዲት ሴት መውለድ በምትችልበት እድሜ ክልል ውስጥ ሆና መካን ብትሆንም ምናልባት አይደለ እንዲሆነ ተስፋ ይኖራል። አሁን ግን እሱ ምን ሆነ ማለት ነው? አረጀች። አለቀ፣ አከተመ። ስለዚህ አብርሃም ምን ሆነ ታውቃላችሁ? ለሴት ልጅ ለመውለድ ለማቆም ይፈጥናል አይደል እንዴ? ለወንድ ግን ብዙ ነው። እግዚአብሔር ነገሩን ሲያጦዘው አብርሃምም እንኳን መውለድ የማይችልበት ከፍተኛ የእርጅና ደረጃ 100 ዓመት ደረጃ ደረሰ ማለት ነው። ከዛ ሁለቱም የተመሰከረላቸው ሰርቲፋይድ ሙታን ሆኑ ማለት ነው። ይገባችኋል? ምንን በተመለከተ? መውለድን በተመለከተ ምንድን ናቸው? ሰርቲፋይድ ሙታን ናቸው። መውለድን በተመለከተ ይተነፍሳሉ፣ ይበላሉ፣ አርጅተዋል። የ100 ዓመትና የ90 ዓመት ሰው የሚሆነውን ይሆናሉ። ግን መውለድን በተመለከተ ልጅ ግን ሰርቲፊኬት ሊሰጣቸው አይችልም? ይችላል አይደል? መውለድ አይችሉም። ከዛ እግዚአብሔር ራሱን ገለጠላቸው። ስሙኝ በደንብ። ስለ አብርሃም እምነት ሲናገር ምን እንዳመነ እኮ እኛ አይገባንም። ልጅ ይሰጠኛል ብለን ነው ቶሎ ምን ሄደው። ግን ምን እንዳመነ ልንገራችሁ። እግዚአብሔር መጀመሪያውኑ ሲገልጥለት ምንድነው የገለጠለት? ራሱን እኔ ለሙታን ሕይወትን የምሰጥ የሞቱትንም የሌሉትንም እንዳሉ አድርጌ የምጠራ ነኝ ብሎ እግዚአብሔር ራሱን ገልጦለታል። አብርሃም ይሄንን አመነ። ዋው! ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት አምላክ ፊት የሁላችን አባት ነው። አመነ። ግን እምነት የግድ ምን መሆን አለበት?
መፈተን አለበት። ስለዚህ የሱም ስጋ ሙት አይደለም ይላል፣ የሳራም ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብርን እየሰጠ የሰጠውንም ተስፋ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር የተስፋ ቃል አልተጠራጠረም። ስለዚህ ይሄንን ፈተና አለፈው። ምክንያቱም የራሱ ሰውነት ሙት ነው ያየዋል። የሳራ ማህፀን ሙት ነው፣ አርጅታለች። ግን እምነቱን ሊገታው አልቻለም። ስለዚህ እግዚአብሔር የምን አምላክ ነው አለ? ለሙታን ሕይወት የሚሰጥ ምን ማለት ነው? የትንሣኤ አምላክ ነው። አሜን ወገኖች፣ አንድ ነገር ልንገራችሁ። በአብርሃም የእምነት ታሪክ ውስጥ ትልቁ ቁም ነገር ልጁ አይደለም። ትልቁ ቁም ነገር ትንሣኤው ነው። ብዙ ጊዜ እንደዛ እናየው። ትልቁ ቁም ነገር ግን ትንሣኤ ነው። ምክንያቱም እግዚአብሔር ወደፊት ልጁን ኢየሱስ ክርስቶስን በስጋ እንደሚልክ ያውቃል። ልጁ ስለ ሰው ልጆች ኃጢአት እንደሚሞት ያውቃል፣ እንደሚያስነሳውም ያውቃል። በትንሣኤው የሚያምኑትንም እንደሚያድን ያውቃል እግዚአብሔር። ያ ብቻ አይደለም፣ የኢየሱስ መነሳት እንደ በኩራት ይሆንና በኋላ ግን እንደ መከር ሁላችንን እንደሚያስነሳ ያውቃል። ይሄን ሁሉ ጋር የተያያዘ ጉዳይ ነው። ስለዚህ ሐዋርያው ጳውሎስ ይሄንን ሲያገናኘው ምን ይላል? ለሙታን ሕይወትን በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘር እንዲህ ሊሆን ነው በተባለ ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። እንደ ሙት የሆነውን የራሱን ስጋና የሳራን ማህፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብርን እየሰጠ የሰጠውንም ተስፋ ሊፈጽም እንዲችል አጥብቆ እየተረዳ። እስቲ ከኔ ጋር በልቶ አጥብቆ እየተረዳ። እምነት ማለት ምን ማለት ነው? አጥብቆ መረዳት ማለት። እየተረዳ ለእግዚአብሔር ክብር ሰጠ እንጂ በእግዚአብሔር የተስፋ ቃል አልተጠራጠረም። ስለዚህ እምነቱ ጽድቅ ሆኖ ተቆጠረለት። ተመልከቱ፣ እግዚአብሔር አመጣና ጽድቅን ሰፈረለት ማለት ነው። ቫልዩ ይገባችኋል? ቆይ አንድ ነገር ልንገራችሁ። አሁን ዓለም የቆመችው በምንድን ነው? እስቲ አሁን አሜሪካ የምትባል አገር ግሎባል ፖሊሲ ሆነች፣ ሀያል አገር፣ ድምጿ በየትኛውም ኮርነር ላይ የሚሰማ አገር። እኔ እኮ ይገርመኛል፣ የሆነ አገር መሪዎች ሲያጠፉ ሰዎች ዋይት ሃውስ ጋር ሄደው ብለው ሲጮሁ ግርም ይለኛል። ምን ማለት እንደሆነ ይገባችኋል? እዛ እኮ የሆነ ሀገር እኮ መሪዎች ናቸው ያጠፉታል። እዚህ መተው ሲሉ ምንድነው አንተ ነህ በተኑ አንተ ጋር ነው ለማለት ነው። ይገባችኋል? አገሪቱ ኤምባሲ ጋር እኮ ሄደው አይደለም የሚጮሁት ዋይት ሃውስ ሄደው ሲል አንተ ጋር ነው ቁልፉ ማለታቸው ነው። የሚገርም ነው። እውነትም ነው ደግሞ። ስለዚህ እንቺ ትልቅ ሀገር በምንድን ነው የቆመችው ብትሉኝ በኤክስቼንጅ ነው አይደለም እንዴ? በኤክስቼንጅ ላይ ነው የቆመችው። ምን አለ ማለት ነው? ግብይት ስላለ ነው። ገበያ አለ ወገኖች። እሱ ነው እንዲህ ቀስቱ ደግፎ ያቆመው። ምን ማለት ነው? ሰዎች ያመርታሉ፣ ይሸጣሉ አይደል እንዴ? ሰርቪስ ይሰጣሉ፣ ሌሎች ሰርቪሱን ይገዛሉ፣ ሌሎች ምርቱን ይገዛሉ፣ ምርቱን ይሸጣሉ፣ ይገዛሉ። የኮንሱመር እንትን ነው አይደል? በቃ በዚህ ላይ የቆመ ኢኮኖሚ ነው አሜሪካ ማለት ዓለም ራሱ። ስለዚህ ሁል ጊዜ ስታዩ ለእያንዳንዱ ነገር ምን አለው? ቅድም እንዳልኳቸው ቫልዩ አለ። እግዚአብሔር ጋር ስትሄዱ ምንድነው ቫልዩ የሚያደርገው? እምነት ነው። ስለዚህ ጄኒዩን እምነት ይዛችሁለት ከመጣችሁ እዚህ ጋር ተመጣጣኙን ነገር ይሰፍርላችኋል። ሃሌሉያ አሜን። ለምሳሌ እዚህ ሀገር አሁን ወርቅ ቫልዩ አለው። ወርቅ ምን ነው ዝም አላችሁ? እናንተ አያችሁ በዛች በካርዷ ብቻ ነው የምትገበያዩት። ወገኖች ወርቅ ቫልዩ አለው። ወርቅ እንዲያውም ብዙ ጊዜ ቶሎ የማይነጥፍ ወይም የማይዋዥቅ ቫልዩ ነው ያለው። ብዙ ጊዜ አገሮች እንኳን የገንዘባቸው አቅም የሚለካው በምንድን ነው? በወርቅ ነው የሚለካው። ወርቅ ይዛችሁ ብትሄዱ የሆነ ቦታ ይቆጥሩላችኋል አለ ገንዘብ። ግን መጀመሪያ ምኑን ቼክ ያደርጋሉ?
ጄኒውን ነው ወይ? ምክንያቱም ምናልባት ዜና የምትሰሙ ከሆነ ትንሽ ቆየት ብሏል። የኢትዮጵያ ንግድ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ ወርቅ ይገዛል ታውቃላችሁ። ከህዝቡ ይገዛና ገበያ ላይ ኤክስፖርት ያደርጋል። እና የሆኑ ሰዎች ነበሩ፣ አንድ የሆኑ ነጋዴዎች ነበሩ ወርቅ የሚሸጡ ለንግድ ባንክ እና ጮሌዎች ናቸው። ለካ እነሱ ምን ያደርጋሉ? ወርቁ ይሄ ቅርጽ አለ የወርቅ ታውቃላችሁ። እና ወርቁ ቀልጦት ሲባል ምን ያደርጋል? ውስጡ ባሌስትራ ብረት ያስገቡና ያቀልጡታል። የኛው ዘመዶች ናቸው። እና ከዛ በኋላ ከዛ ደግሞ የተሻለ ሀገር ደግሞ ያንን ይገዛል። ስለዚህ እንዳጋጣሚ የሸጠው ለሳውዝ አፍሪካ ነበር። ምክንያቱም ሳውዝ አፍሪካ እንደምታውቁት በወርቅ በጣም የታወቀች ሀገር ናት። ስለዚህ ብዙ ገበያው ስላላት አንዳንድ የሪሶርስ ሲያንሳት ከራሷ የለም ብላ እንዳትከለክል ከሌላ ትንሽ ረከስ ባለ ተገዛና ትሸጣለች ገበያው ስላላት። ከዛ በኋላ ብቻ የሆነ ቦታ ሲታይ ባሌስትራዎቹ ታዩ ማለት ነው። ችግር ተፈጠረ። ምንድነው? የኛ ባንክ ምኑን ሳያይ ነው የገዛው? ጄኒዩኒቲውን በደንብ ቼክ አላደረገም ማለት ነው። በዚህ ወገኖቼ ዲቫይን ኢኮኖሚ በዚህ መለኮታዊ ግብይት ውስጥ እግዚአብሔር ቫልዩ የሚሰጠው ለምንድን ነው? ለእምነት ነው። እምነት ማለት ምንድን ነው? ስለ እግዚአብሔር ስለማይታየው ስለ እግዚአብሔር ያለን መረዳት ነው። አጥብቆ መረዳት ነው። ታዲያ እግዚአብሔር ይሄው ስላንተ መረዳት አለኝ ብለን ስንሄድ ምንም ጥያቄ የለውም እግዚአብሔር እዚህ ጋር ይሰፍራል አይደል እንዴ? ምን ይላል? ጽድቅም ሆኖ ተቆጠረለት። እስቲ ተቆጠረለት በሉ። ቆይ እናንተ የሆነ ነገር ይዛችሁ ስትሄዱ የሚሸጥ ነገር ያኛው ወገን ምንድነው የሚያደርግላችሁ? ምን ያደርግላችኋል? ይቆጥርላችኋል አይደል እንዴ? ይቆጥርላችኋል። ይሄ እኮ ግብይት እኮ ነው። ጽድቅ ሆኖ ተቆጠረለት ሲል እኮ እግዚአብሔር ምንድነው? በምን ከረንሲ ነው የቆጠረለት? በጽድቅ። አብርሃም በምን ከረንሲ ነው ይዘው ሄደው? በእምነት። ሃሌሉያ አሜን። ምክንያቱም ጽድቅ ማጋ ብቻ ነው ያለው። ተመልከቱ ይኸውላችሁ፣ ግብይት ማለት እኮ አንድ አካባቢ እነሱ ጋር በሽበሽ ያለ ነገር አለ አይደል እንዴ? ከዛ ምን ያደርጋሉ? ያንን ይዘው ያ ነገር ደግሞ ስኬርስ ወደ ሆነበት ወይም ተፈላጊ ወደ ሆነበት ቦታ ይመጣሉ። አንድ ፕሮፌሰር ወዳጅ አለኝ ኢትዮጵያ ውስጥና ምን ይላል? ድሮ እኮ ይላል፣ እሱ የጎጃም ሰው ነው። እኔ ገጠር ነው ተወልጄ ያደግኩት፣ ማለት የገጠር ሰው ነኝ፣ በቃ መኪና እንኳን ካደኩ ነው ያየሁት ይለናል ሲመሰክርልን። እና ሚስቱ አንዳንድ ጊዜ ነካ ታደርገዋለች። ዝም ብለህ ሁሉን ነገር እንትን አትበል ምናምን ትለዋለች። እሱ የአዲስ አበባ ልጅ ናት። ይገባችኋል? በቃ አንዳንድ ቅቤ ይዤ መጥቼ በዘይት ለውጬ ሄድ ነበር። ቅቤ እንትን ይልና ዘይት ምን ማለት መሰላችሁ? ዘይቱ ውድ ነው እዛ የለማ፣ ቅቤው ግን አለ በሽበሽ ነው። ስለዚህ ምን ያደርግ ልውውጥ ነው አይደለ? ገበያ ማለት ልውውጥ ነው። ስለዚህ እግዚአብሔር ጋር በሽበሽ ምንድን ነው? ጽድቅ ነው። ጽድቅ ደግሞ ሰው ጋር የለም። እግዚአብሔር ደግሞ በጣም የሚፈልገው ምንድን ነው? ቫልዩ የሚያደርገው እምነት ነው። ስለዚህ እምነትን ይዞ ሲሄድ እግዚአብሔር ምን ቆጠረለት? ጽድቅን ቆጠረለት።